እዚህ ጋር ጀበናው ተነቃበት። ታዲያ ሸቀልኩበታ። ወይኔ ጆከር ሊሳደብ ነው መጣ። አንቺኛ ለብዙ ነገር ትበቂያለሽ ስንል ጭራሽ ትክክለኛ ጠንቋይ ሆነሽ አረፍሽ። አንተ አንበሳ ታባዛለች ሁሉ አሉ። እኔ አንበሳ ነኝ፣ ጊፍት ሰጥሻለሁ። እኔ ጊፍት መስጠቱ ምን እንትን አለው? እኔ በሌላ ነገር አላስብም። እሺ ግን አንቺ እዚህ ከቲክቶክ ላይ በውስጥ አውሪ ብለሽ ጠንቋይ ጋር ተወስጃለሽ የሚባል ሀሚስ ሰማሁኝ። መረጃም ተላከል። እግዚአብሔር ነው ማለት ምንም ሳልዋሽ ነው። ግን እዚህ ጋር ዝም ስትል ወንጀለኛ ነህ፣ ስትናገር ስተተኛ ነህ። እኔ የሚቆምልኝ ሰው የለም። ገባክ? ግሩፕ የሚያደርግልኝ ሰው የለም። ሁሉም የአፍህን ይዞ ነው የሚሄደው። ገባክ? ዝም አልኩ። ዝም ስል እሷ ጥፋተኛ ናት፣ ስታወራ ነገረኛ ነው የምትባለው። ስለዚህ ጠይቀኝ እመልስልሃለሁ መልሱን። እዚህ ጋር የሆነ ነገር አለ ሲል ማስረጃው ይዘው ይምጡ። በቃ ለምን እኔ ማንም አንድ ነገር ልንገርህ ጆከር፣ መረጃ ካለ እግዚአብሔርን ይምጣ መረጃ፣ ራሴን በራሴ ህግ ጋር ሄዳለሁ። ግን ህዝቡ እዚህም ትክክል እዛም ትክክል እዚህም አዎ እዛም አዎ ስለሆነ አንቺ አሁን ትሄጃለሽ፣ ጠንቋዩ ጋር ጓደኛም ልትሆኚ ትችያለሽ። የተለያየ ነገር ሊሆን ይችላል። ግን በዚህ ዘመን አሁን ስሰማ ብዙ ቲክታከር ጠንቋይ ቤት ሄደል። በተለይ እስከ አዲስ አበባ ድረስ እያሰሩ በተለያየ ምልክት እንደውም የሆነ ምልክት ሁሉ እያወጡ ሲፖስቱ አየሁኝ። አሁን ስለ ጠንቋይ ጠለቅ ብዬ እኔ አላምንበትም። እንዴት አንቺ ልትሄጂ ቻልሽ? ልጅቷንስ እንዴት ይዘሻል ልትሄጂ? አንቺስ እንዴት አሁን እዚህ ህዝብ ፊት በኮንፊደንስ ነው እኔ ጠንቋይ ቤታው ሂጃለሁ እሄዳለሁ ያልሽው? ይሄ ገብቶሻል? እንዴት ልትወስጃቸሽ? አንቺስ እንደዚህ ብለሽ እንዴት ልትናገር ይቻልሽ? ይኸውልህ አሁን እኔ የዋህነቴ ነው እዚህ ሀቁን የተናገርኩት። ገባክ? ግን ሁሉም እኮ እርስ በርስ ትተዋወቃለች። አንድ እግሩ እምነት ቦታ፣ አንድ እግሩ በአዳም ልኮ ቦታ አለ። እኔ ያስጠቃኝ ጆከር የዋህነቴ ነው። እዛ ጋር ወጥቼ አላቅም አልሄድኩም ማለት እችላለሁ አልችልም? ይሄን ብቻ መልስልኝ። አዎ ማን ያንቀኛል? ማን ሽጉጥ ይደቅንብኛል? እኔ አልሄድኩም አልሄድምም እንደዚህ አይነትም ነገር አላመልክም ማለት ትችላለህ። ግን እኔ የዋህነቴ እውነታውን ተናገርኩኝ። ገባክ አይደለ? ከዛ እፈራለሁ ምናምን ብዬ ህዝብ ቆመልኝ። በማግስቱ ሌላ ነገር ተፈጠረ፣ ሰው ተነሳብኝ። ይሄ እውነታቸውን ነው። ይሄንን እንትን አልልም። ግን ለጠየቀኝ ጥያቄ ሁሏም እያንዳንዷም ራሷን ታውቃለች። ማን ምን እንደሆነ እኮ ጆከር ሁሉም ራሱን ይተዋወቃል። ግን እኔ የዋህነቴ ነው እዛ ጋር እንደዚህ ብዬ ስናገር ነገሩ ገነነ እኔ ላይ እንጂ እኮ ሁሉም እኮ ይተዋወቃሉ። ገባክ አይደለ? ስለዚህ አሁንም ወደፊትም የምለው ነገር ኦኬ። ስለዚህ አራታችሁም የተገናኛችሁ ጠንቋይ ቤት ነው። እኔ አላወራም አሁን ጆከር ቤት ስለሌላ ነገር አፌን አታስከፍተኝ አንተ ታምጪ። ስሚ ሀቢባ ቤት ነበር ፍርዱ ስትሰድብሽ ነበር። ደግሞ ትስደበኝ በቃ ምን ላድርግ? ለምን አምነሻል አይደል? ሄድሽ ሂጃለሁ ብለሽ አምነሻል አይደል? ይኸውልህ ጆከር ተናገርኩ እውነቱን። ከዛ እኔ ፈራለሁ ለህይወቴ ምናምን ብዬ አልኩኝ። ከዛ በማግስቱ ህርቅ አወረድኩኝ። ይሄ ነገር ነው ለምን ተብሎ ነው ትስደበኝ? በቃ እኔ አሁን ማንም ቢሰድበኝ ገነት የምትባለው ጋር ስለታረቅሽ አዎ ለምን ፈራለሁ ብላ ሄዳ ታረቀች። እሷ ደግሞ ጥብቅ የሱስ ጓደኛ ነች። አሁን እኮ ይኸውልህ ጆከር አሁን ሁሉም በጊዜው ጓደኛ ነበረ። አንድ ነገር ልንገርክ ጆከር፣ እኔ እናንተ አሁን እኔና አንቺ የተደበቀ ሚስጥር ከላይ ባሽሙር ትነግርኛለሽ። እኔ ይገባኛል፣ ታውቂያለሽ። ቅኔ ምናምን እኔ አማራ ነኝ፣ ቅኔ ዘርፋለሁ፣ ምንም ችግር የለም። አሁን በሚስጥር ዝም ብለሽ ባሽሙር ነገር ንገሪ፣ ስም ሳጠሪ ሸተት አድርጊ። ጠንቋይ ቤት የሚሄዱትን እነማን እንደሆኑ በንግግራቸው ብቻ የሚናገሩትን ንግግር ታውቂያለሽ። በዛ ባሽሙር መልኩ ጠቅጠቅ አድርጊ። ይገባኛል። እኔ ሲሄዱ መቻያቸው ታዲያ በውስጥ እንዴ ታውቂያለሽ። ሴትዮዋን ብትጠይቂያት አሁን ማን መጥቶ ያውቃል ብትያት ከሌ ብላ ተነግርሻለች። እና
ስትነግረኝ ላንተ መጥቼ ልንገርህ። አታውቂ አንቺ ብዙ ሚስጥር ታውቂያለሽ። ከቲክቶከር ራሱ የወሰድሻቸው አሉ። እሺ ከአሜሪካ ሳንቺ አንበሳ ወርዳለሽ። ከአሜሪካ ሳንቺ ጋር መጣ ያስጠነቆለችልሽ እዚህ ቲክቶክ ላይ እንዴ? አሁን እኮ ጊፍት የሰጡኝን ሁሉ እኮ እሷ ጋር ሄደው ነው እኮ ተባለ። ጌም እየተጫወታችሁ ነገር ጊፍት ልትሰጡኝ ነው አይደለም? እኔ እኮ ያን ጌም ሳይሆን ሐሜት ሰምቼ ነው። ከአሜሪካ ኢትዮጵያ ገብታ ከኢትዮጵያ ቀጥታ እዛ ሄደ ነገሩን አሳይታ ምናምን የሚባል ነገር ሰምቼ ነው። ለምሳሌ አንዳንዴ ጆከር አንድ ነገር አሁን አንተ ስለምትረዳ ነው። ገባት? እግዚአብሔርን ነው ምልክ እንትን አንዳንዴ በወደቀ እንትን ላይ ተናጋ እንትን ይበዛበታል። እኔ አሁን ነገር የሆነ ነገር ቢሆንና እንትን ቢል ይሄ ህዝብ ተገልብጦ ለኔ ነው የሚያግዘው። እኔ አሁን ስለማንም ስም አልጠራም፣ የማንንም ስም አላወራም። እኔ በውስጥ የሚያናግረኝ አካልም የለም፣ በውስጥ መጥቶ ያወራልኝ ሰውም የለም። ጆከር ካለ ማስረጃ ያምጣ። ኦኬ አንድ ጥያቄ ልጠይቅ። ካሁን ለምሳሌ አንድ ሴት እኔ እንዲሆንኩኝ እንደዚህ አድርጊልኝ ካለች እኮ ራሷ ፈልጋ ነው እንጂ ቢሆን እንኳን እኔ ያስገድጃት ነው እንዴ? አይ እሱማ ካመነችበት ስራ ግን የለም። እኔ ጆከር እዚህ ነው በአካውንትሽ እንኳን ሲሉ እኔ አሁን ጥያቄ አሁን አንድ ሰው ላሳብደው ብዬ ባስደርግ አሳብደዋለሁ እንዴ ላርጋት ብሎ ያስደርጋል። አንቺ እውቀቱም ብቃቱም ስለሌለሽ እኔ የለኝም እንደዚህ አይነት ነገር። ይጣጥቼ ነው እውቀትና ብቃት አፍክን ዝጋ አንተ ምን ይችላል? እኔ እኮ ጆከር የዋስ ነው። ጠንቋይ ምንድን ነው? እሺ ትርጉሙ እንደዚህ አይነት ነገር ነው የሚያደርገው አሉ። እኔ እኮ በደንብ በዝርዝር ነው እንግዲህ ይሰማል። በቀደም ልታመጣሽው አንቺ ወይኔ አሁን እኮ በቃ ትክክለኛ ጠንቋይ እንደሆንሽ እኮ ህዝቡ እኮ አመነብሽ። ይሄን በቃ እንደውም ጥሩ ነው ያሸቅላለሁ። አንዳንድ ጊዜም ብዙ ልጆችን አስገብተን አሁን ስናወራ አንድ እውነቱን እኮ ነው እኔ የደረሰብኝን ነገር አለች አንዷ። ባልሽ በቅርብ ቀን ባንቺ ላይ ያገባብሻል አለኝ አለች። ከዛ ሀገር ለቆ ይሄዳል አለችኝ። ሳምንት ሳይሞላው ይሄ ነገር ተፈጸመ። ምንድነው የምትይው? ምን እያደረግሽ ነው? በሐሳብ ምን እያደረግሽ ነው? እያፈዘዝኩ እንደ መደንዘዝ የማወራውን ሁሉ እየተሳሳትኩ ነው ያለሁት። በሰላም ነው። አሁን ምን አይነት ስሜ እፍ ካልኩ ጆከር ይወዛትን ከባለላለ ተናግሬያለሁ። አርፈ ተቀመጥ። ግን እኔ እንደ ሀቅ አንቺም ደፍረሽ ህዝብ ፊት አንድ ያየሁትን ነገር ስላለ ነው። ቅር አይልሽም? እኔ ስድብም ሳይሆን ጥያቄ አይለኝም። ተናገር። የምር አይለኝም። አሁን ሰው ጸቡጥቡጥ ነገር ምናምን እንደዚህ አይነት ነገሮችን በጣም ይወደልኛ ማህበረሰብ ኢትዮጵያን በአጠቃላይ ይሄ እንደዚህ አይነቱን ብጥብጡን ይወደዋል። ጥሩ ነገርና የሆነ ነገር ሲሆን ሰው አይሰባሰብም እና እቺ ድራማ ካሁን በፊት አልፋ ጎንደር ላይ ራሱ ምናምን ተብሎኛ ክልላችን ሁሉ እኛ ብሔራችን ሁሉ ተጠርቶ እዛ ቤት ላይ ተሰድበናል። እኔ ሀቅ ነው አሁን የምጠይቅሽ ጥያቄ። እቺኛዋ ልጅ አዲስ ፀጉር ቤት ከፍታለች። እቺኛዋ ነባር ፀጉር ቤት አላት። እሺ አድምጪኝ ነኝ እና ሀቢባ ስልሽ ስም ስጠራብሽ እኔ እውነቱን ነው የምናገር። አንቺ ላጣ እናንተ 18000 ሰው ተሰብስቦ በእናንተ በዛ አጀንዳ እሷ ሌላ ሰው አስገብታ ገስት ላይ ፀጉር ቤት የተለያየ ነገር የተለያዩ ማስታወቂያዎችን ትሰራለች። ለኔ 100% አሁን ጠንቋይ ቤት ሄደሽ አንቺ በሙሉ ቤተሰብ አለሽ፣ ሚዲያ ነው ህዝብ ፊት እኔ ጠንቋይ ቤት ሄዳለሁ አስጠነቁላለሁ ብለሽ አትናገርም። ሳይነጋ ሳይመሽ እርቅ ብላችሁ መጣችሁ። ይሄ የቢዝነስ ቦታ ስለሆነ የሰው ልጅ ብዙ ነገር ይሰራል። ስለዚህ አሁን እናንተ ይሄንን ነገር ያደረጋችሁት ህዝቡን ያምታታችሁት ጠንቁልና እውነት ሆኖ ሳይሆን እናንተ መክራችሁ ሀቢባ ጋር የሰራችኋት ምክርና ያደረጋችኋት ስራ ናት እንጂ ትክክለኛ አንቺ ጠንቋይ ቤት ሄጂ ጠንቋይ ቤት ይጃለሁ ብለሽ አትይምራይ። ይሄ ድራማ በቃ ስራ ለመስራትና እሷንም ለማሰራት የዚህኛው ልጅ ማስታወቂያ እንድትሰራ እህቷ ምን አለች መሰለሽ? እንደ ገነት የምትባለው እኔ ገብቼ
እኔና ጃፒ ገብተን ከጠየቅና በኋላ ምን አለችን? ቪውን ነው እኮ እኛ የምንፈልገው፣ በዚህ ጉዳይ ቪውን ነው የምንፈልገው አለች። ሀቢባ በዛ አጋጣሚ ገስት ላይ አስቀምጣ ገስት ላይ ለማስገባ ሞዴሬተሮቿ 50 ሺህ ብር የኢትዮጵያ በተለያየ ሀገር ላይ አረብ ሀገራት ላይ ያሉትን አንዳንድ ሺህ ትቀበላለች። ተጣላችሁ ብለን እኛ ህዝቡ እያብላላ ነው ጉዳዩን ነገሩን እየተንጫጫን እያለ ሳይነጋ እንቅልፍ ሳተኙ ታርቃችሁ መጣችሁ። አይሽ እኛ ወደ ፖለቲካው አንዳንድ ጊዜ ጠለቅ ብለን ስለምናስብ ቢዝነስ ለመስራት ይሄ ማህበረሰብ ያልተማረው ነገርና ይሄ ትውልድ ያላየው ያልሰማው ገስት ላይ ሰው ለመሰብሰብ በተለይ በሀቢባ ቤት ያልተነገረ ነገር ሴት ልጅ ወጣ ባሏን ያልከሰሰችበት ያላገቡ አውቀው ባልና ሚስት ሆነው ገብተው ያልተወራ ነገርና ያልተባለ ነገር የለም። ማህበረሰብ ላይ እኛ ማህበረሰብ ላይ በድሮን እንደዚህ ሆነ ተብላ 7 ቤተሰብ አለቀ እዛ ክልል ላይ ድሮንም ተጥሎ ያቅም እስከመባል ደረጃ ተብሏል። ስለዚህ ይሄን ድራማ ፈጥራችሁት የመጣችሁ ለማስተዋቂያ ፈልጋችሁ ነው እንጂ ስንት ያክል ቢከፍሉሽ ነው አንቺ ራስሽን አሳልፈሽ ጠንቋይ ቤት ሄዳለሁ ነገ የራስሽ ይወጣልሽ። ለኔ ምንም ልትዋሺ እንዳትሞክሪ። ጠንቋይ ቤት ብትሄጂ ራሂል ጠንቋይ ቤት እኔ ሄዳለሁ ጠንቋይ ቤት ወስጃለሁ ብለሽ አታወሪው። ሰው በባዕድ አምልኮ ስለሚፈራና ይሄን ነገር ስለሚሳ ዘመኑ ስለተበላሸ ብቻ በዚህ በማህበረሰብ በደካማ ጎኑ መጣችሁበት እንጂ ይሄ የምትሉት ሁሉ ነገር ሱሱም አልደረሰባትም። ሱሱ በነገራችን ላይ የሀቢባ በጣም ቀኝ እጅ ናት። እንደኔ ደርሳብኛታ እውነትን ነው የምለው። አሁን ይሄ ድራማ ያንን ሰው እንቅልፍ አሳጥቶ ምናምን ይሄ ድራማ ለምን አስፈለገ? ለኔ ልትዋሽን ከሞከርሽ ራስሽ ነው አሁን የምታዋርጂ እንጂ አበድ በህይወት ያለ ሰው ንግግራችሁ ላይ እኮ ያስታውቃል። ገነት ምን አለች? በአካል ለምትፈልጋት በለው እኔ እንደዚህ ነን። ገነት ምን አደረገች? ፀጉር ቤቷን ይዛልን ነው የምታዩ። ቴንኪው እኛ እኮ ጥሩ እናስተዋውቅ፣ ግን በመጥፎ ነገር ማህበረሰብን በሚያምታታ ወገናችንን ሌላ ስህተት በሚያስገባ ነገር እዚህ ላይ ለትውልዱ እኛ እንሳደባለን ባፋችን እንላለን። ይሄ እኮ ጠንቋይ አስጠንቁዬ ወጥቼ እኔ የማስታውስሽ ነገር እስከ ቤተክርስቲያን አባቶች ተነስቶ ስማቸው ተጠቅሶ ሀቢባ ቤት ላይ ሀቢባ ሰርታ የመጣችው ድራማ ለልብስ ቤት ብለው ለልብስ ቤት ማስታወቂያ ብለው እስከ ማህበረሰባችን አንቋሻለች። ጠንቋይ ጎንደረው ከዚህ እኔም ከዛ ነኝ እኔ ከዛ ነኝ እነዛ በዛ በጠንቋይ በእንትን ብለው ያስወራቻቸው ሰዎች ከፍለውና ለሷ ከፍለው ገስት ላይ ገብተው አንጫይተው ፎሎ እንዲደረጉ ነው። ልጁም አሁን ቪው ቀንሷል። ያቺኛይቱ ልጅ ጠፍታለች። ለምን እንደዚህ ሌላ ነገር ለምን ፈጥራችሁ አትመጡ? እውነት እኮ የቲክታክ ማህበረሰብ እኮ 5 ዓመት በብስኩትና በከረሚላ የምታታሉት ህፃናት እኮ ነው እንዳለ። እኛ ግን ሰፋ አድርገን የምናስበው ሰዎች አንድ ነገር ሲደረግ ገልብጠን እናየው። አሁን አንቺ እዩልሽ 10 ሚሊዮን ብር ቢከፈልሽ አንቺ ገና ወጣት ነሽ። ብዙ ነገር ይጠብቅሽ። ሴት ልጅ ታገቢያለሽ። ዛሬ አረብ ሀገር ነን። በነገራችን ላይ ሌላ ዜጋ አግብተሽ የምትኖሪ ባላለኝ ምናምን ስትይ ሌላ ዜጋ ብታገቢ ነገር የመለያየት እድልሽ በጣም ጠባብ። ነገር ግን ከማህበረሰብ ጋር ትኖሪያለሽ። ጎረቤት ሶሻል ሚዲያ ላይ እየተናገርሻል ነገር ምድር ላይ ቤተሰቦችሽ ጋር በሰከንድ ትወርዳለሽ። ይሄ ሪከርድ ይቀመጣል። 10 ሚሊዮን ብር ቢከፈልሽ አይጠቅምሽ። ጎረቤትሽ ተጠራጥሮሽ ነው የሚኖር። ጠንቋይ እንደዚህ አይነት ህይወት ከባድ ነው። ምን ተከፍሎሽ ነው? ለኔ ጠንቋይ ቤት ሂጅ ምናምን የሚለውን እሱን ጨዋታ ታዩልን አይደለም በጭራሽ። አንቺም አልሄድሽም ያቺም አልደረሰባትም። እቺኛይቱ ልጅ ፀጉር ቤት ለማስተዋወቅና ሀቢባ 3-4 ናቸው የሰራችው ድራማ ነው። በቃ ይሄን ከዋሸሽኝ እኔ አንቺ ታውቂያለሽ እንጂ በህይወት ቁመሽ ይሄድሽ የሰው ልጅ ጠንቋይ ቤት ይዤ አስጠንቁዬለታለሁ እንዲህ አስደርጌበታለሁ ብለሽ እንደዛ አይነት ጆከር አንደኛ ነገር እኔ አስደርጌበታለሁ አላልኩም። እኔ አስደረሽ ምናምን ይኸውልሽ ጠንቋይ ቤት መርጬ ይዤ ሄጃለሁ ብለሽ በህይወት የምታስቢ ራስሽ ለነገ ህይወትሽ ቤተሰብ ያለሽ ሴት ልጅ ነሽ። አንተ ነገር ልንገርክ። እሺ እኔ ደግሞ ልናገር። አሁን እኔ
እዛ ጋር እኔ ተጣርቼ ነው የሄድኩት። እማውቀው ታሪክ የለም። ተጠራው ለተጠየቅኩት ትክክለኛ መልስ ነው የሰጠሁት። ግን አስደርጌም አርጌም ምንም ብዬ አላቅም። ገባክ? ደውሎ እንደዚህ ያሰራኝም የሰራውለት ምንም ማንም የለም። ግን ገነትን እኮ ጠንቋይ ቤት ሄዳለሁ እኔ ነኝ ወሰድኳት ብለሻል። ስለሆነ ነው ጠንቋይም እኮ አይደለም። እዚህ ሀገር ጆከር ስኒ ያሉ ምናምን ተተርጉሞ ነው እንጂ እኔ የተከፈለኝም የለም የከፈለኝ አካልም የለም የከፈልኩት ሰውም የለም። እኔ ከአቢባ ቤት እንኳን የመጀመሪያ ቀኔ ነው። የዛን ቀን ገዝት ስገባ የመጀመሪያ ቀኔ ነው። አልሄድሽም፣ ውሸትሽን ነው እያልኩ ሄጃለሁ። ግን ለማስታወቂያና ለተለያየ ፕሮሞሽን ለመስራት አቢባም ለመሸቀል የተሰራ ድራማ ነው። እኔ እኮ ሀቁን ነው። ለምን ታስወጪ? እኔ እኮ ሀቁን እኮ ነው የተከፈለው ትክክለኛ ነገር ነው ጆከር፣ ሌላ ነገር የለም። ምኑ ነው የተከፈለው? የተከፈለ ነገርን የከፈለኝም አቢባም ከፍላኝም ተከፍሎም አይደለም። ምንም ነገር የለም ጆከር። ታነካካኛውን ተወኝ ልኑርበት። እንዴት እሺ በሰከንድ ታረቃችሁ? እሷ ነች ጆከር። ገነት ፀጉር ቤት ስትሰራ አይተናት አናውቅም። እኔ አላውቃትም። ገነት አላት ፀጉር ቤት አለ አናውቃትም። ግን በሚሊዮኖች እንዲያውቋት ነው የተደረገችው። ስራ ነው አየሽ። ስለዚህ ግን ላንቺ ጥሩ አላደረግሽም። ይሄ ልክ ነህ። መካድ ነበረብኝ። ገባ? ለነገ ህይወትሽም ምን 10 ሚሊዮን ብር ቢከፈልሽ ትርጉም የለውም አልኩሽ። የለውም። እውነትህን ነው። ነገ ጎረቤት እሷ ጠንቋይ ናት የተለያየ ነገር ይሄ ነው ይሄ። እኔ ነገሮችን በደንብ አስቤ እናገራለሁ። በደንብ አያለሁ። ነገሮችን ገልብጬ ነገሮችን አያለሁ። እኔ ከታችስ ያለው ይሄ ትውልድ ምን ይማራል ብላችሁ ታስባላችሁ? እኔ አንኑ ቀን ተናግሬያለሁ። ሁለት ነገር ነው እኔ የማስበው ብያለሁ። ምን አንድ ሀቢባ ቤት ስለሆነ ጉዳዩ እመኑኝ ለማስታወቂያ የተሰራች ድራማ ናት። ሁለት ልጅቷ ወጣ በዚህ መልኩ እኔ ጠንቋይ ቤት እሄዳለሁ ብላ የምትናገርበት ሞራልም አይኖራትም። ሴት ልጅ ናት። እሺ ለላንቺ አይጠቅምሽም። እኔ ያንኑ ቀን ስናገር ሀቢባ ምን አደረገች? እናንተ ጋር ተጣላች። ምን ትርጉም አለው? እኔ አውቃለሁ የሀቢባን ስራ ከጫፍ እስከ ጫፍ ሁሉንም አውቃለሁ። እኔ ትቻት እንጂ ከዞርኩባት ድባቅ ያስገባኋት እኔ ነኝ። ከዞርኩባት አሁንም ከያዝኳት ብዙ ነገር ፈልፍል ያወጣባታለሁ። ሀቢባ ግን እኮ ምርጥ ሴት ናት ጆከር። አላህ ይስጥሽ። በይ ሰላሙኝ ጆከር። ናናና ልንገርህ የሆነ ነገር። እሺ እኔ ጥሩ ሰው የሚባልና ስማ ልዝጋና አንተ ቤት ልምጣ አይሻልም? ነይ ቶሎ፣ ችግር የለም። በቃ ጆከር ቤት የምትከሺ ሰው ካለሽ የምትዋሪው ካለሽ እኔ ማንም መብትሽ ነው። ጥሩ ሰው ለአንቺ ከሌም ጥሩ አመለካከት መብትሽ ነው። እኔ ጆከርዬ በቃ መጣሁ አንተ ቤት ልዝጋና አመለካከት የለኝም። ለምን አቅሙ ስላለኝ እኔ ብቻ እዚች ቲክታክ ምድር ላይ እኔ ብቻዬን ነው ያለሁት። ማንንም ሰው ከሌ ተከታኝ ከሌ ይሄ ማሽቃበጥ በማሽቀባበጥ ሰው እንዲከተለኝ ሰው ሞቶባቸዋል። ጆከር የምን ሰው ነው የሞተባቸው? እንደዚህ ያለ ሰው ገላውን በቃ ጆከር አንድ ነገር ልንገርክ፣ እንደውም ሳትወርድ ማለት ነው። አሁን ከዛ ቀን የሆነ እኔ ማስረጃ አሁን እኮ እኔ በኮሜንት እንደዚህ አይነት ወሬ አላምንም። በምን እሺ ማስረጃ ካላችሁ አምጡት። ሰው ሞቶባቸዋል። ከየት አመጣችሁት? እኔ እኮ ግሩፖች አላችሁ እኮ እንደዚህ 5 6 10 ሁናችሁ መሰረታችሁ። አሁን በስታችኋል። አላምንም። እኔ በኮሜንት ኮሜንት እኮ አንብቤ እናንተን ኮሜንት የሆነ አጀንዳ ምናምን ማስቀየስ ምናምን ራሷ ሀቢባ ልትሆኝ ትችያለሽ። ምን ይሄ ማምታታት ምናምን ያንቺ የታወቀ ነው። እሺ ምን ነበር ጥያቄሽ? ጥያቄ እኔ አሁን ሰው ገላለች የሚሉት ጆከር ማስረጃ መረጃ የሚባል ነገር የለም እንዴ? አሁን ይኸውልህ ጆከር የኔ ድክመት የሆነው ማለት ነው ቁም ነገር። እሺ እኔ ድክመት አሁን አንተ ሰው ሞቶባቸዋል ብለህ ኮመንክና እስኪ ላስገባህና ጠይቃት እስኪ መረጃው አለ
ጊፍት ስጡኝ፣ ችግር የለውም ስጡኝ።